ማርያም በ12 ዓመቷ ብሎናል። ልክ እንደው ደግሞ ዮሴፍ ስንት ዓመቱ ነበር የዛን እርሷን ሲያጫት ብለው እንያዘው ሲያገባት እንደሆነ አሳየው። ዮሴፍ ስንት ዓመቱ ነው? እሱ እኮ እጮኛ የተባለው እኮ ጠባቂ ማለት ነው። እጮኛ ምን አይደለም፣ ባልና ሚስት ናቸው። እሱን አሳይሻለሁ። አዛሄል የዛን ዮሴፍ ስንት ዓመቱ ነበር? 90 ዓመቱ ነው። እድሜውን አላውቅም፣ ግን ጠባቂዋ እንደሆነ ነው የማውቀው። እሺ አሁን ሚስቱ እንደነበረች አሳይሽ ነው። እሺ ማስረጃ አሳየኝ። አሳይሻለሁ፣ ችግር የለም። አሁን ሜት አድርጉት። ሚስቱ ነበረች ሚላን አሳይሻለሁ፣ ችግር የለም። ሜት አድርጉት። እሺ እንግዲህ አማርኛው ላይ እነዚህ ሰዎች ሲተረጉሙላቸውን ብሏቸዋል። እጮኛ ብለው እንዳለ ተርጉሙላቸዋል። ዮሴፍን አዲስ ኪዳን በምን ቋንቋ ነው የተጻፈው? በግሪክ ነው የተጻፈው። ቦታቸዋል ወደ አማርኛ ሲቀየሩላቸው እጮኛ ብለውላቸዋል። የሚገርማቸው አረበኛ መጽሐፍ ቅዱስ ከፈለጋቸው አሳያቸዋለሁ። ሚስቱ ብሎ ነው ያስቀመጠው፣ ቀጥታ የግሪከኛውን ማለት ነው። የኢትዮጵያ ኦርቶዶክስ ምንድነው የኢትዮጵያ ክርስቲያኖች ግን ይሄ ሲተረጉሙ ምን አደረጉ? እጮኛ ብለው ተናግረዋቸዋል። ቦታቸዋል። እስኪ ግሪኩ ምን ይላል የሚለውን ቀጥታ እጮኛ የሚለውን ቦታ ወስዳችሁ ብታዩት ምን እንደሚል ላሳያችሁ። ልክፈትላችሁ። መጀመሪያ አማርኛውን ብለው እንደተረጎሙላቸው ላሳያችሁ። ምዕራፍና ቁጥሩን ያዙ። ማቴዎስ ወንጌል ያው ምዕራፍ 1 ቁጥር 20 እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለው የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ ይላል። ምዕራፍና ቁጥሩን ጻፉት አንዴ። ማቴዎስ ይታያቸዋል። ማቴዎስ ምዕራፍ 1 ቁጥር 20። አሁን ቀጥታ ግሪኩ ላይ እንሂድ። ማቴዎስ 1:20 እሺ ያውና ወደ አማርኛ ቀይረናል። እዚህ ጋር ከኦሪት ዘፍጥረት ድረስ አለላችሁ። ከኦሪት ዘፍጥረት ጀምሮ አለላችሁ። ከዚያ በኋላ የት እንገባለን? ማቴዎስ ላይ እንግባ። ማቴዎስ ያውና ማቴዎስ ይታያቸዋል። ማቴዎስ ምዕራፍና ቁጥሩን እናስቀምጣለን። ያው ግሪከኛ ነው፣ ወደ አማርኛ እንቀይረዋለን። እዚሁ እያለ ማቴዎስ 1 ቁጥር 20 ያው አሁን ወደ አማርኛ እንቀይረው። እዚሁ እያለ ያና ወደ አማርኛ ቀይረናል። እሺ ከፍ እናድርገው እንዴ። ያና ቁጥር 20 ይህንም ሲያስብ ይላል። ልክ ቅድም እንዳለው ማለት ነው። ይህንም ሲያስብ እነሆ የጌታ መልአክ በሕልሙ ታየው፣ እንዲህም አለ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና ምንህን ይላል። ያው ሚስትህን ማርያምን ለመውሰድ አትፍራ። ያ ሰላም። አማርኛ የኢትዮጵያ ኦርቶዶክስ ብለው ተረጎሙላቸው፣ እጮኛህን ብለው ተረጎሙላቸው። እንዳለ እጮኛ ብለው የተረጎሙላቸውን የግሪኩን ሄዳችሁ ብታዩት ሚስቱን ብሎ ነው ያስቀመጠው። ባልና ሚስት ነበሩ። አያችሁ፣ የሰው ሚስት ቀምቶ ነው አምላክ ማርያምን እንድታረግዝና እንድትጸንስ ያደረገው። ይሄ ራሱ እንደው አይብሮ የሚፈቅደው ነገር ነው፣ የሚቀበለው ነገር ነው። ሚስቱ ነበረች፣ ቃል በቃል ሚስቱ እንደሆነች የግሪከኛው ላይ ስትሄዱ ታገኝታላችሁ። አማርኛ ላይ ግን ሲሸውዳቸው የኢትዮጵያ ቄሶች እጮኛ ብለው እንዳለ ተርጉመውላቸዋል። እጮኛው ሳትሆን ሚስቱ ነች። አንዲት ጓደኛ የነበረችና አብረን ነው የምንሰራው እና ሻሃዳ መቀበል ትፈልጋለች፣ እስላም መሆን ትፈልጋለች። እና ያው አንተ ጋር ባገናኛት የተሻለ እንትን ትላታለህ። እሺ ትምራሻለች። አሁን ባገናኝ ከጫጫታ ቦታ ራቅ በለሽ። እሺ አብሮ ሄሎ፣ ሰላም፣ እንዴት ነሽ? አለን ሁሉ ሰላም እና አልሐምዱሊላህ። እሺ እስልምና መቀበል ፈልገሽ ነው? አዎ። እሺ ከዚህ በፊት ስናስተምር ነው ተከታትለሻል አይደለ? ስለ እስልምና ሲያስተምሩ ሰዎች ሰምተሻል? አዎ።
እሺ የምለውን ቃል አብረሽ እየተከተልሽ በይ። ኦኬ አሽሀዱ አሽሀዱ አላ አላ ኢላሃ ኢላሃ አሃ ኢላሃ ኢላሃ ኢላላህ ኢላላህ አሽሀዱ አሽሀዱ አነ ሙሐመደን ድገምልኝ ሙሐመደን ሙሐመድን ረሱሉላህ ረሱሉላህ። ኢንሻአላህ ተርፈሻል። እዚህ በኋላ ሙስሊም ሆነሻል። አላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ምን ያደርጋል? ሻወር ይወስዳል። ንጹህ ልብስ በመልበስ ስለ ሶላት አሰጋገድ በመማር ለጌታው ለአምላክ ለአላህ ሱብሓነሁ ወተዓላ መስገድን ይጀምራል ማለት ነው። ያ ነው። አንድ ሰው እስልምናን ከተቀበለ ምን ያገኛል ወደሚለው ስንመጣ በሰለመበት ቀን ያለፈ ኃጢአቱ ሁሉ ይማርለታል። ልክ እንዲሁ ከሞት በኋላ ደግሞ ወደ ዘላለማዊ ሕይወት ወዳለችባት ወደ ጀነት ይሄዳል ማለት ነው። ይህን አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ በርካታ ቦታ ተናግረውታል። እሺ ስምሽ ማን ነበር? የሺ። እሺ መቀየር ትፈልጊያለሽ? ግዴታ አይደለም፣ ፈቃድሽ ከሆነ። አይ እፈልጋለሁ። እሺ ደስ የሚልሽ ሙስሊም ስም አለ ወይስ እኛ እናውጣልሽ? ደስ የሚልሽ ሙስሊም ስም ካለ ንገር፣ ከሌለ እነሱ ያውጡልሽ። አዲ እናንተ አውጡልኝ። እሺ ደስ የሚል ስም ጻፉና የተመቻትን ትመርጣለች። እኔ ደስ የሚለኝ ስም ማን ነው? ኢክራም። እሺ ወይንም ሐያት እያል ኮሜንት ላይ ወይንም ሱመያ ወይንም አሲያ ወይንም መርየም ኢልሃም አሕላም ነዒማ ረስማ። እሺ የትኛው ደስ ይላል? በቃ ኢክራም ይሆንልሽ። እሺ እሺ አይ እሺ ጀዛኩሙላህ ኸይራን። አብረሽ ከአንቺ ጋር ጸሎት አሰጋገድ አስተምራት። አብራችሁ ስገዱ። እሺ ከአንቺ ጋር መስከር ትጀምር ኢንሻአላህ። እሺ መርሐባ። እሺ ልጆች ዘሃራ እናንተ አሉ ቀጥሉ ከነሱ ጋር። እሺ ግደሏቸው፣ አስጨንቋቸው፣ ባገኛችሁበት ስፍራ ግደሏቸው ነው እኮ የሚለው። በጣም ከባድ እኮ ነው። እናንተ ተጋደሉ ማለት እኮ በእምነት ነው። አንዴ ኢየሱስ ማነው መጽሐፍ ቅዱስ ላይ እግዚአብሔር ግደሉ ብሏል ህፃናቶችን፣ ሴቶችን። ይሄን ታውቂያለሽ አይደል? ማይ ካጠፉ ደግ አደረጋቸው ፈጣሪያቸው እኮ። ስለዚህ እግዚአብሔር ግደሉ ብሏል፣ ህፃናቶችን ግደሏቸው ብሏል፣ ሴቶችን ግደሏቸው ብሏል። አይተዝራ እንዴት አምላክ ህፃናቶችን ግደሉ ይላል? እግዚአብሔር አምላክ ይገላል፣ ያኖራል፣ ያጸድቃል፣ ይገላል። እግዚአብሔር ይሄንን ወቅ ፈጣሪ ስለሆነ እግዚአብሔር ገዳይ ነው። ኦፍ ኮርስ ካልገደለ ታዲያ እንዴት ትኖራለህ? ጎዝ ማለት ነው። እሺ ስለዚህ እግዚአብሔር ገዳይ ነው። እግዚአብሔርን የሚሳደብ ይገደላል አይደል? ምናል እግዚአብሔርን እንትን እግዚአብሔርን የሚሳደብ ይገደላል። ለምሳሌ እንደ መጽሐፍ ቅዱስ አይደል? እግዚአብሔርን ሲጀመር ለምን እንደምትሳደበው ለምን ስለምትገደለው የምትገደለው? ሲጀመር እግዚአብሔር የሚሳደብ የለም፣ ባለጌ ነው የሚሳደበው። መንፈስ ቅዱስን የሚሳደብ ኃጢአቱ ይቅር አይባልም። በቃ ስለዚህ እግዚአብሔርን የተሳደበ ሰው ደግሞ ይገደላል እና እንደዛ
የት ጋር ነው ማስረጃ እንደሱ የሚል? እግዚአብሔር የተሳደበ ኃጢአቱ ይቅር አይባልም ነው የሚለው መንፈስ ቅዱስ። ከዛ ውጪ አላውቅም። ይገደላል። አሳይሽ ወይማ መጽሐፍ ቅዱስ አሳይሽ። የእግዚአብሔርን ስም የሚሰድብ ፈጽሞ ምን ይደረግ ይላል? ማይ የእግዚአብሔርን ስም የሚገድል ፈጽሞ ይገደል። የጌታ ሰው እንዴት ነው የሚገድሉት ከተባለ ህዝቡ ቆይ መጽሐፉን እንየው። ዘሌዋውያን ኦኬ። ይሄ የህግ መጽሐፍ ነው እንደምታውቀው፣ ከባድ ነው። እዚህ ጋር እውነት ነው ይገደላል። የኦሪት ህግ ስላለበት የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል። አገዳደሉ ደግሞ በጣም ያሳዝናል። እንደ እባብ ተቀጥቅጦ ነው የሚገደለው በህዝብ ተመስገን። ትክክል። ማህበሩም ሁሉ ይውገሩት አለ። ተወግሮ ይገደላል። ታዲያ ምንድን ነው ችግሩ? የአምላክን ስም ሰደበ፣ የኦሪት ህግ ነው፣ ይፈጸማል። አዎ ይገደላል። ስለዚህ ለዛ እኮ ነው እኛ የምህረት ልጆች ነን አሁን። ስለዚህ እግዚአብሔር ፍቅር ነው አይባልም። እግዚአብሔር ገዳይ ነው አይደል? እግዚአብሔር ይገላል፣ ያኖራል፣ ያጸድቃል፣ ከፍ ያደርጋል። ከኢየሱስ የሚሻል ይኸውልህ፣ ከኢየሱስ የሚሻል በምድርም በሰማይም የለም። አንድ ልነግርህ የምፈልገው ነበራት። ትንቢት ነገራት። ትንቢት ከነገራት በኋላ በአመቱ ወለደች። ከወለደች በኋላ ልጇ ሞተባት። ልጇ ከሞተባት በኋላ ይኸውልህ እኔ ሰምቻለሁ እኮ አይደል? እንደሰማሁህ ስማኝ፣ እኔንም ስማኝ። አንድ ረጋ በይ እስኪ፣ ቀስ ሰከን በይ በፈጠረሽ። ቀስ ብዬ ነው የምነግርህ፣ እንድትሰማኝ ስለምፈልግ ነው። ቀስ ብዬ ነው የምነግርህ። ትንቢት ከነገራት በኋላ ይኸውልህ፣ ቆይ ተረጋጊ፣ ቀስ በይ እሺ። ምን ይላል እዚህ ጋር? አንዴ ቀስ በይ። ያው ኤልያስም ሞተ ይላል አይደለ? ከኔ ጋር ነሽ? ኦንላይን እየሰማሁ ነው። መኖርሽን አረጋግጭልኝ። ኤልያስም ሞተ ይላል፣ ቀበሩትም አለ። ከሞዓብም አደጋ ጣዮች በየዓመቱ ወደ አገሩ ይገቡ ነበር አለ። ሰዎችም አንድ ሰው ሲቀብሩ አደጋ ጣዮችን አዩ። ሬሳውንም በኤልሳ መቃብር ጣሉት። ኤልሳ ሙቶ ነበር አይደለ? ከኔ ጋር ነሽ? ኤልሳ ሙቶ ነበር። በሞተው ባስክሬኑ ሬሳውንም በኤልሳ መቃብር ጣሉት። የኤልሳንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ አለ። ሙቶ ሕያው ያደረገ አለ፣ ከክርስቶስ በላይ ማለት ነው። ክርስቶስ በሕይወት እያለ ነው። ይሄ ነቢይ ግን ኤልሳ ሙቶ አጥንቱ ላይ ወረወሩት። ያን የሞተባቸውን ሬሳ ወዲያውም በእግሩ ቆሞ ሄደ። ምን ትያለሽ? ምን እላለሁ? ምንም አልልም። ከፍ ብለህ አንብበው አልኩህ እኮ። ችግር የለውም። ያው ችግር ከየት ጀምሬ? ያው ከአንድ ጀምረህ አንብበው። 19 እኮ ነው ያለው። ጀምረህ ስታነበው ታሪኩ ሙሉ ይሆናል ማለት ነው። ከዚህ በፊት አንብበሻል? ሳትወሽ ተናገሪ። ከዚህ በፊት አንብበሻል ይሄን ጥቅስ? አዎ በደንብ አድርጌ። ለምን እኔ በየቀኑ ነው መጽሐፍ ቅዱስ ማነበው። ሲጀመር አንተ ያነበብክልኝ መጽሐፉ መጽሐፍ ከፍ አድርገህ አንብበው። ወደ ላይ ከፍ አድርገው፣ ዝቅ አድርገው። አዎ ከአንድ ጀምር አንብበው እና ከዛ ታሪኩ እንዴት እንደሆነ ኬት ወዴት እንደመጣ ያሳይሃል። ኤልሳ ማለት በቃ ይኸውልህ ይሄ ስለ አንብቢው። ምኑን ነው ማነበው? አንቺ እኮ ነሽ ወደ ላይ አድርግልኝ ለአንብቢ ያልሽው። የአንብቢ ምን ላንብብልህ አባቴ? ይኸውልህ ይሄ መጽሐፍ ማለት ነው። ይሄ መጽሐፍ እኔ እንዳነብልህ ነው የፈለግከው? እሺ ላንብብልህ። በ23ኛው ዓመት ላንብብልህ፣ በቃ ላንብብልህ። ዝም ብለና አዳምጥ። በ23ኛው ዓመት የኢዩ ልጅ የአክዓዝ በእስራኤል ላይ በሰማርያ ነገሰ። 17 ዓመት ነገሰ። እግዚአብሔር ከፍ እያረክልኝ፣ አንዴ ይቅርታ፣ ወይ ከራሴ ላንብብ? እሺ
የይሁዳ ንጉስ የአካዝ ልጅ ኢዮስያስ በነገሰ በ23ኛው ዓመት የኢዩ ልጅ የአካዝ በሰማሪያ ከተማ በእስራኤል ላይ ነገሰ። 17 ዓመት ገዛ። እርሱ የናባጥ ልጅ ኢዮራም እስራኤል ያሰባትን የኃጢአት በመከተል በእግዚአብሔር ፊት ክፉ ስራ ሰራ። ከዚህ ድርጊቱ አልተመለሰም። የእግዚአብሔር ቁጣ በእስራኤል ላይ ነደደ። ስለዚህ የሶርያ ንጉስ አልዓዛር ልጁ በቤልሃቤዳ በነበረ ዘመን ሁሉ አሳልፎ በእጃቸው ሰጣቸው። ከዚያም ኢዮአካብም እግዚአብሔርን ለመነ። እግዚአብሔር የሶርያን ንጉስ እስራኤልን እንዴት አድርጎ እንዳስጨነቀ አይቶታልና ለመናቸው፣ ሰማውም። ስለዚህ እግዚአብሔር ለእስራኤል የሚታደጋቸው ሰው ሰጠ። እርሱም ከሶርያዊው ጭቆና ተላቀቁ። እንደ ቀድሞም በይሁዳ ተላቀቁ። አላህ አይወልድም አይወለድም ስትሉ እሰማለሁ። ያው የምናውቀው ነው። ግን አይወልድም አይወለድም ማለት ያው ገደብ ነው እና ገደብ ያስቀመጠበት ማን ነው? አይሽ ጨረስክ? ገደቡን ያስቀመጠልት ማን ነው? ጨረስክ? ገደብ ያስቀመጠው ሌላ አምላክ ነው። ገደብ የሰጠው ምን ጥያቄ ነው? አይሽ አብሽር። እሺ ሻሃዳ ያላችሁ ነው ማለት ሻሃዳ ይፈልግ ሻሃዳ መያዝ ይፈልግ ሰው አለ አለ? እሺ ለማንኛውም ሰውዬ ምን አለ? ነቢዩ መሐመድ እናትና አባቱ ክርስቲያን ነበሩ አለ። ይሄ ትልቅ ውሸት፣ ዓለማችን ከሰማቻቸው ትልቅ ውሸት ይሄን አንድ ነው። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እናትና አባት ክርስቲያን ነበሩ የሚል የለም በፍጹም። ይሄ ውሸት ነው፣ አለፈን። ሁለተኛ ምንድነው? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ማነው ሻሃዳ ያስያዛቸው የሚል ነው። አንድ ሰው ሙስሊም እስከሆነ ድረስ ከመጀመሪያው ከመሰረቱ ሻሃዳ ያዛ አይባልም። ለምሳሌ ተወለደ አይደለ? አንድ ሀገራችን ላይ ያ ሰውዬ ሻሃዳ ያዛ አይባልም። ያ ልጅ በሚወለድ ጊዜ ቦታቸው አለ ሻሃዳ ያዛ አይባልም። ነገር ግን ክህደት ላይ ቢወድቅ እዛኔ ሻሃዳ ያዝ ተብሎ ይነገረዋል። ሻሃዳ ያዝ ተብሎ ይነገረዋል ማለት ነው። ይሄ ነው። ታዲያ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይ ከመሆናቸው በፊት ምን ነበሩ ወደሚለው ስንመጣ አንድና ብቸኛ የሆነውን አምላክን አላህን የሚገዙ የሆኑ ሙስሊም ነበሩ። አምላካችን አላህ ሱብሓነሁ ወተዓላ እርሳቸውን ከልጅነታቸው ጀምሮ በመላእኩ ቅዱስ ገብርኤል አስጠብቋቸዋል ከሰይጣን ተንኮልና ሴራ። የሰይጣን ተንኮልና ሴራ ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምሮ በመላእክ እንክብካቤ ያደጉ ናቸው። የፈለጋችሁ ማስረጃ ይፈልጋል አሳያለሁ። መልአኩ ጅብሪል ዐለይሂ ሰላም ገብርኤል ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣና ህፃን እያሉ አስተኛቸውና ልባቸውን እንዲቀዱ ከውስጥ ላይ ቀልባቸውን አወጣ። በዚያም ላይ ጥቁር የረጋችን ደም አወጣና ወረወራት። ምን አለ? ወያ ሙሐመድ ሀዘ ሸይጣን ሚንክ ብሎ ጣለ። ያለ ሙሐመድ ሆይ ሰይጣን በአንተ ላይ ሊኖረው የሚችለው ድርሻ ይህ ነበር፣ እነሆ ከአንተ ዛሬ ተነሳላቸው የወሰደው። መቼ? ገና ህፃን እያሉ። የሰይጣን ድርሻ በሰዎች ላይ አምላክን ማስካድና ኃጢአትን ማሰራት ነው አይደለ? የሰይጣን ድርሻ ከአንተ ተነስቷል ከወዲሁ ብሎ ጣለው። ቡኻሪ እና ሙስሊም ላይ ያለ ሰው የሆነ ሐዲስ ነው። ስለዚህ ከዚያን ጊዜ ጀምሮ አምላካቸው አላህ ሱብሓነሁ ወተዓላ በመላእክ እንክብካቤ ያሳደጋቸው ናቸው። ይሄ ነው የሆነው ነገር። ነገር ግን ኢየሱስ ክርስቶስ ምን ነበር ነው አሁን ጥያቄው። እሱ መንፈስ ቅዱስ ተሞልቶ በተራራ ላይ ሳይወስደው በፊት ሰይጣን ወስዶ እንደፈለገ ሲያሽከረክረው ነበር አይደለ? ሲፈልግ ከመቅደስ ወደ ተራራ ምናምን ይወስደዋል። ከዚያ በፊት ምን ነበር እምነቱ? አላህ አለም ይዛቻላል። ለኢየሱስ ክርስቶስ ሰይጣን ለ40 ቀን ያክል ፈትኖታል። ተፈተነ ለ40 ቀን ያክል ሰይጣን እንደፈለገ እየወሰደ። የሚገርማቸው ሰይጣን ትልቅ ተአምር ሰርቶለታል ለኢየሱስ ክርስቶስ እንደ መጽሐፍ ቅዱስ። ምን ከተባለ በአንዲት ተራራ ላይ አቁሞ ኢየሱስን የዓለምን መንግስታት ሁሉ በቅጽበት ያሳየው ያሰዳ። አንድ ተራራ ላይ ቁመህ የዓለምን መንግስታት ማየት ድንቅ ተአምር ነው። ተአምር ብሎ ማለት ከሰው ህግና ስርዓት ወጣ ያለ ነገር ማለት ነው። ዓለምን ለማየት አንድ ሰው ምን ያስፈልገዋል ከተባለ በተለምዶ መዞር አለበት ዓለምን።
ዓለምን ዞሮ ያታል አይደል? ማን ነበር ዓለምን የዞረው? ማጅላን ነው ማን ነው የሚባል ትምህርት ነው ህፃን ያለ ዓለምን የዞረው ማን ነው? ዓለምን ዞሮ ያየኸኝ አለ። ያ ሰው ተንከራቶ ነው ያያት። ነገር ግን ሰይጣን ትልቅ ተአምር ሲያደርግ መጽሐፍ ቅዱስ ላይ ምን አደረገ? ለማን ነው ይህን ተአምር ያደረገው? ሰይጣን ለኢየሱስ ክርስቶስ ምን አደረገለት? በተራራ ጫፍ ላይ ያቆመውና የዓለምን መንግስታት በቅጽበት አሳየው ይላል መጽሐፍ ቅዱስ። አላህ ይሄ ነው። ለዚህም ነው መጽሐፍ ቅዱስ ላይ ሰይጣን የዚህ ዓለም አምላክ ነው ተብሎ ተገልጿል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 የዚህ ዓለም አምላክ ተብሏል ሰይጣን። ኢየሱስ ክርስቶስም የዚህ ዓለም ገዢ ነው ሰይጣን ብሎ ይናገራል። አላህ እና ስለዚህ ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ነቢይነት ማዕረግን ሳይሰጡ በፊት አንድና ብቸኛ የሆነውን አምላካቸውን አላህን የሚገዙ ነበሩ። የት ነው የሚገዙት ከተባለ በሒራ ዋሻ ውስጥ በመሄድ ከካህዲያኖች ወይም በአላህ ላይ ከሚያጋሩ ህዝቦች ገንጠል ብለው ብቻቸውን አምላክን አላህን የሚያመልኩበት ስፍራ ነበራቸው። ልክ ለምሳሌ ልክ እንደምንድነው ገዳም ብላቸው እንደምትጠሩት ብላቸው እንደ ምሳሌ በዚያ ያዙት። ከሰዎች ገንጠል ብለው ለአምላክ ለመገዛት ብለው ይለያሉ አይደለ? ገዳም መነኩሴዎች ምናምን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከካህዲያኖች ገንጠል ብለው ለብቻቸው ሄደው በሒራ ዋሻ ውስጥ አላህ ሱብሓነሁ ወተዓላ ይገዙ ነበረ። ስንቅ ይዘው ይሄዳሉ። ጌታቸውን አላህን ከተገዙ በኋላ ያ ስንቁ ሲያልቅ ጊዜ ይመለሳሉ። እንደገና ዳግም ይዘው ይመጣሉ። ያ እስኪያልቅ ድረስ አላህን ተገዝተው ይመለሳሉ። ፈበይነማ ሁወ ከዛሊክ እርሳቸው በዚህ ሁኔታ ላይ ሳሉ ነቢያችን ሰለላሁ ዐለይሂ ወሰለም ምን አደረጉ? መልአኩ ጅብሪል መጣላቸው ደርሳቸው። ፈጃአሁ መለኩል ሐቅ የእውነት መልአኩ ደርሳቸው መጣላቸው። ከዚያ በኋላ መለኮታዊ ራእይን አወረደላቸው ማለት ነው። ቅዱስ ገብርኤል ተገለጠና አብሳሪው መልአክ አበሰራቸው። ምን አላቸው? ያ ሙሐመድ እነከ ለረሱሉላሂ ሐቃ፣ ሙሐመድ ሆይ አነ ጅብሪል እኔ ገብርኤል ነኝ። ወአንተ ረሱሉላህ አንተ ደግሞ የአላህ መልእክተኛ ተደርገህ ነው ተመርጠሃል ብሎ አብሳሪው መልአክ አበሰራቸው። ቁርአን በመንፈስ ቅዱስ ምሪት መጣላቸው። ቃለ ስብሓነሁ ወተዓላ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ሊዩሰቢተ አለዚነ አመኑ ወሁደን ወቡሽራ ሊልሙስሊሚን። ሙሐመድ ሆይ ይህ ቁርአን በእውነት ከጌታቸው ዘንድ መንፈስ ቅዱስ አወረደው በላቸው ይላል። በማን ምሪት? በመንፈስ ቅዱስ ምሪት። ቁርአን ያመላለሰው ማን ነው? ቅዱስ ገብርኤል ታላቁ መልአክ። ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ ተወረደ። ማን አወረደ? ታማኙ መንፈስ መልአኩ ገብርኤል። ሆይ ሄሎ ማልክ ሁለተኛው መልስ አልመለስክልኝም። ምን ሁለተኛው መልስ አልመለስክልኝም። ድምፅህ ተደብቋል። ያለ ትንሽ አንድ ስልኩን ቀረብ በለው 80 ሜትር። እሺ ሁለተኛውን ጥያቄ አልመለስክልኝም። እሺ ሁለተኛው ጥያቄ ምንድን ነው? ስለ አላህ ነበር። እሺ አይወልድም አይወለድም ትላላችሁና ይሄን እንዳይወለድም ይሄን ገደብ ይሰጠው ሌላ አምላክ ነው ወይስ ራሱ ለራሱ ነው ይሄን ገደብ ይወሰደው ያደረገው? ራሱ ነው። አምላክ አላህ ስብሐነሁ ወተዓላ ብቸኛ አምላክ ነው። ሌላ አምላክ የለም ከእርሱ ጋር፣ ለእርሱም አምላክ የለው። ይህ ያለው ከአንተ ጋር ነው። እሺ ዘለቀ ማለት ይሄ አምላክ ሆነ ገደቡን ለራሱ ነው ያስቀመጠው። አዎ አምላክ አላህ ስብሐነሁ ወተዓላ ባህሪው ምንድን ነው? መፍጠር፣ ነገራቶችን ካለመኖር ወደ መኖር ማምጣት፣ የሌሉ ነገራቶችን ማስገኘት በኃይሉ ሰማይና ምድርን ካለመኖር እንደተረጋጋ እንጂ ሰማይና ምድርን እንደፈለገ ሊሆን ይችላል አይችልም። ለራሱ ከፈለገ እንደፈለገ ሊሆን ይችላል አይችልም። አምላክ ልንገርህ በቃ ምሳሌ ውስጥ ህንዶች ለምሳሌ አምላክ አይጥ ሆኗል ብላ ያምናሉ። አንተ ደግሞ ሰው ሆኗል ብለህ ታምናለህ። ወይንም ደግሞ ከብት ሆኗል ብላ ያምናሉ። ሂንዱይዝሞች እንደዛ ለማለት ፈልገህ ነው?
አንተ ከእነሱ ጋር አንድ ነህ። ለምሳሌ አምላክ ሁሉም መሆን ይችላልና ሰው ይሆናል አልክ። እነሱም አምላክ አይጥ መሆን ይችላል አሉ። ይችላሉ በአንተ ልጅ ከሆነ ምክንያቱም ቻይ ነው እና ሁሉም ብለው ይመልሱላል። ያስኬዳል። ገደብ አለው ማለት ነው። ምን ገደብ አለው ማለት ነው? የሚያደርገው ነገር ገደብ አለው ወይ አልክ። የሚያደርገው ነገር ላይ ገደብ የለውም። አንድ ጊዜ እሺ፣ አምላክ አላህ ሱብሓነሁ ለሚሆነውና ለሚያደርገው ነገር አንዴ ተረጋጋ። አምላክ አላህ ሱብሓነሁ ወተዓላ በሚያደርገው ነገር ላይ ገደብ አለው ወይ አላያችሁ አይደለ? ላ አምላክ አላህ ሱብሓነሁ ወተዓላ በሚያደርገው ነገር ላይ ገደብ የለውም። እርሱ ሁሉን ነገር ያሻውን ያደርጋል። ማስረጃ ቃለ ሱብሓነሁ ወተዓላ ወላሁ ዐላ ኩሊ ሸይኢን ቀዲር፣ አላህ ሁሉን ነገር በማድረግ ላይ ቻይ ነው ይላል። በሚያደርገው ነገር ላይ ገደብ ያለው ማን ነው ከተባለ አንተ የምታመልከው አምላክ ጋሼ ኢየሱስ ክርስቶስ። ማስረጃ ኢየሱስ ክርስቶስ ምን አለ? አነ ላ አቅዲሩ አን አፍዐለ ሚን ነፍሲ ሸይአን፣ እኔ ከራሴ አንዳች ላደርግ አይቻለኝም አለ። ይህን ገደብ አለው። እኔ ከራሴ አንዳች ላደርግ አይቻለኝም። አምላክ አላህ ሁሉን ነገር ማድረግ እችላለሁኝ አለ። እዚያም ነው ኢየሱስ ክርስቶስን ፈጠረው፣ አስገኘው፣ አመጣው። ማርያም ነው ልክ እንደ ታላርና። ስለዚህ አሁን ምስሉ ገብቶኛል። ምንድን ነው ያልኩት? ማድረግ ይችላል እንጂ የፈለገውን ማድረግ ይችላል እንጂ የፈለገውን መሆን አይችልም ማለት ነው። የፈለገውን መሆን አይችልም ሳይሆን እርሱ አላህ ሱብሓነሁ ወተዓላ ፈጣሪ ነው እና ፈጣሪ ፍጡር የእንትን መሆን አይገባውም። እርሱ ገብቶሃል አይደለ? ስለማይገባው ፈጣሪ ከሆነ በኋላ እኛንን ወይስ ራሱ ነው ያለው? ራሱ ነው ያለው። ራሱ ነው ያለው። ማለት አልሆንም ብሏቸዋል። አዎ ብሏል። አልገለጥላችሁም ማለት እንደፈለኩ መሆን አልችልም፣ እንደፈለኩ ማድረግ ይችላለሁ ማለት ነው አይደለ? አይደለም እንዲህ አልችልም ምናምን ሳይሆን ስለማይገባው እንደሆነ ይገልጻል። ምክንያቱም እርሱ ፈጣሪ ነው። ፈጣሪ ሆኖ ከዛ እንደገና ፍጡር ሆነ ልትል አትችልም በፍጹም። ፈጣሪ ያለ የነበረ ለዘላለም የሚኖር ነው። ፍጡር ደግሞ ከጊዜ በኋላ የተገኘ የሆነ ጊዜ ላይ ፍጻሜ ያለው ነው። ገብቶሃል አይደለ? ፍጡር ፈጣሪ ሊሆን እንደማይችል ሁሉ በተአምር አምላክም ልክ እንዲሁ ፍጡር የመሆን ባህሪ የለውም እርሱ። ገብቶሃል አይደል? ይህን ራሱ ሲናገር ወማ የንበጊ ሊረሕማን አን የተኺዘ ወለዳ ይላል። ለእኔ ለአምላካችሁን አላህ ልጅን ልይዝ አይገባኝም ማለት ነው። አይደለ? ምክንያቱም እርሱ ያለ የነበረ ለዘላለም የሚኖር ነው። እርሱ ሰውን ምን ያደርገዋል ከተባለ ካለመኖር ወደ መኖር ያመጣዋል፣ ያስገኘዋል፣ ይፈጥረዋል። ሁሉ ቻይ ነው እርሱ። ነገር ግን የፍጡሩን ባህሪ ሊይዝ አይገባውም። እርሱ ፈጣሪ ነው። ሀይ ለሰው ልጅ አይገለጥም ማለት ነው አይደለም? ጠይቀህ ችግር የለውም። ለሰው ልጅ አይገለጥም ማለት ነው ወይ? በጣም ጥሩ ጥያቄ። አምላክ አላህ ሱብሓነሁ ወተዓላ ለሰው ልጅ ይገለጣል ወይ? አዎ ይገለጣል። በምንድን ነው የሚገለጠው ከተባለ በቃሉ ለነቢያቶች ሲገለጥ እንደነበረው ገብቶሃል። አምላክ አላህ ሱብሓነሁ ወተዓላ ለነቢዩ ሙሐመድ ተረጋጋ። ያዛርግልኝ አይሽ ለሰው ልጅ ሊገለጥ አይችልም ብለኸኝ ነበር ቀደም ሲል። አሁን ወይ አንዴ አላልኩም ለሰው ልጅ ሊገለጥ አይችልም ማለት ነው። ለሰው ልጅ ይገለጥ አይችልም አይደለም ያልኩ። ፍጡር ይሆናል አይሆንም ወይ? ላ ፍጡር እሱ የመሆን ባህሪ የለውም ነው ያልኩ። ገብቶሃል አይደለ? ፈጣሪ ነውና። አሁን እዚህ ቦታ ላይ ደግሞ አይገለጥም ይገለጣል አልክ። መገለጥ ስትል ስንት አይነት መገለጥ አለ ታውቃለህ? እሱን ምን አለ? በአካል መገለጥ አለ። በጣም ጥሩ። ሁለተኛ የመገለጥ አይነት ምንድን ነው? በቃል አይደለ? በቃሉ እግዚአብሔር ተገለጠለት ይባላል አይደለ? ቃሉን ሲገልጥለት ጊዜ አይደለ? ሁለት አይነት መገለጦች አሉ። ታዲያ ስለመታየት ከሆነ የመጀመሪያው አምላክ ለማንም አልታየም። ይህን አንተ ራሱ መጽሐፍን ያለ ነገር ነው። ታውቃለህ አታውቅም? አምላክ ለማንም እንዳልታየ ከልጁ በስተቀር ወደ አብን ያየ የለም የሚል አለ። አዳምጥሽ። አሁን እንግዲህ በቃ ደግሞ አብን ያየ ደግሞ ወልድን ያየ አብን እንዳየ ነው ጥያቄው። አሁን አምላክ ተገልጧል ወይስ አልተገለጠም ነው? አምላክ ታይቷል አልታየም ነው አሁን ጥያቄው። ስለ ክርስትና ሳይሆን እዛው ክርስትና ሳይሆን አትበል አንዴ። እያነጻጸርክ እየጠየክ ነው የጀማዓ። ስለዚህ እያነጻጸርክ እስከሆነ ድረስ መገለጥ ለምሳሌ ለስንት ይከፈላል አልኩህ፣ መለስ አንድ የዳም ትርጋበ እንድትረዳለሽ በቃ እንድትረዳ መረዳት ነው የሚፈልገው። ጎበዝ ነው ይሄ ልጅ። አሁን አዳምጥ። መገለጥ ለሁለት ይከፈላል። አንደኛ በቃል መገለጥ አለ፣ ሁለተኛ ደግሞ በአካል መገለጥ አለ።
ገብቷል አይደል? በቃል መገለጥ የሚለው ላይ እንስማማለን፣ ችግር የለውም። አምላክ አላህ ሱብሓነሁ ወተዓላ ለነቢያቶቹ በመልአክ በኩል ወይ በቀጥታ በቃል ይገለጥላቸዋል። ልክ ለምሳሌ ሙሳ ዓለይሂ ሰላምን በቃሉ እንደተገለጠለት ለነቢ ሰለላሁ ዓለይሂ ወሰለም በቃሉ እንደተገለጠላቸው ማስረጃ ስጠህ። ለምሳሌ በሱረቱል አዕራፍ ላይ ምን ይላል? ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረቡሁ እያለ ይናገራል። ወቃለ ሱብሓነሁ ወተዓላ ወከለመ አላሁ ሙሳ ተክሊማ። አምላክ አላህ ሱብሓነሁ ወተዓላ ሙሳን ማናገርን አናገረው ይላል፣ በቃሉ ተገለጠለት ይባላል። ይሄ ቦታል አይደል? ለነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ልክ እንዲሁ ኢስራእና ሚዕራጅ አደረጉ፣ 7 ሰማያት አድርገው ሄዱ። ዛሬ የምንሰግደውን ሶላት ትእዛዝ በቃሉ ተገለጠላቸው፣ አናገራቸው። ያ ሙሐመድ እያለ እየጠራቸው ሙሐመድ ሆይ እያላቸው እርሳቸውም አያ ረቢ አቤቱ ጌታዬ ሆይ እያሉ አናገሩት። በቃል መገለጥ ማለት ይሄ ነው። ስለዚህ አምላክ አላህ ሱብሓነሁ ወተዓላ በቃሉ ይገለጣል ለነቢያቶች። ይታያል ወይ የመታየት መገለጥ ከሆነ ደግሞ እንደ ቁርአን ልመልስልህ፣ ከዚያ በኋላ እንድትረዳ ከመጽሐፍ አስረዳሃለሁ። አምላክ ታይቷል ወይ በመታየት ይገለጥ? ቆይ ተረጋጋ፣ ጠልቃ ትግባ፣ እስኪጨርስ አዳምጥ። በደንብ አድርጌ ከመጽሐፍ ማነሳለህ እንድትማር በግድህ ማለት ነው፣ ወደህ ሳይሆን። ስለዚህ ከቁርአን እንጀምር። አምላክ አላህ ሱብሓነሁ ወተዓላ በመታየት ተገልጧል ወይ ከተባለ ላ። አምላክ አላህ በቁርአን ላይ ሲናገር ይላል ላ ተድሪኩሁ ልአብሳር ወሁወ የድሪኩ ልአብሳር ወሁወ ለጢፉ ልኸቢር አለ። አይኖች እርሱን አያገኙትም አሁን ላይ ማለት ነው። ልክ እንዲሁ ደግሞ እርሱ ግን አይኖችን ሁሉ ያገኛቸዋል። እርሱ ሁሉን ያያል፣ እነርሱ ግን ፍጥረታቶች እርሱን አሁን የማየት አቅም የላቸውም። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ሲናገር ይላል ውጁህ የውመኢዚን ናዚራ ኢላ ረቢሃ ናዚራ፣ ፊቶች የዛኔ ያበራሉ ወደ ጌታቸው ወደ አላህ ይመለከታሉ። ስለዚህ የትንሣኤ ቀን አምላክ አላህ ሱብሓነሁ ወተዓላ የዛኔ በማንነቱ ተገልጦ የምናየው የትንሣኤ ቀን ነው። ነገር ግን ዛሬ በምድር ላይ እርሱን ሊያዩት አይችሉም እያለ ተናግሯል። እናታችን አይሻ ስትናገር ምን አለች? ቃለት እሙል ሙእሚኒን አይሻ ረዲየላሁ ዐንሃ መን ሐደሰከ አነ ሙሐመደን ረአ ረበሁ ፈቀድ ከዘብ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጌታቸውን አላህን አይተዋል ብሎ የነገራቸው ሰው ካለ ዋሽተዋል ብላ ተናገረች። ስለዚህ አላህ ሱብሓነሁ ወተዓላ በአካሉ በመታየት በሚባል ነገር እንደዚህ አልተገለጠም። ነገር ግን በቃሉ ሲገለጠላቸው ነበር ለነቢያቶች። አሁን ይሄንን ይዘን መጽሐፍ ቅዱስ ላይ ስንመጣ እግዚአብሔር በመታየት ተገልጧል ወይ ከተባለ ላ አልተገለጠም። ማስረጃ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ምን ይላል? የማይሞተውም እርሱ ብቻ ነው ይላል። ስለ አምላክ ሲናገር ምን አለ? የማይሞተውም እርሱ ብቻ ነው፣ አንድም ሰው እንኳን አላየውም፣ ሊያየውም አይቻለውም፣ እርሱ ለዘላለም በብርሃን ውስጥ ይኖራል ይላል። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። ክብር እስከ ዘላለም ለእርሱ ይሁን አሜን ይላል። ምን አለ? አንድም ሰው እንኳን አላየውም አምላክን ይላል። ስለዚህ በመታየት አልተገለጠም በፍጹም። አያችሁ አይደል? ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ ራሱ ኢየሱስ ክርስቶስ ምን አለ? አምላክን አንዳችሁም እንኳን አላያችሁም አለ፣ ድምፁን ከቶ አልሰማችሁም አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 21 አካባቢ ላይ ምን ይላል? እግዚአብሔርን ያየው አንድስ እንኳን የለም አለ። ያሰላ እግዚአብሔር አልታየም እያለ ነው ኢየሱስ። ስለዚህ በመታየት መገለጥ የሚለው ነገር እርሱ እንደ ቁርአንም እንደ መጽሐፍ ቅዱስም አምላክ አልታየም የሚል ትምህርት ነው ያለው። ነገር ግን ክርስቲያኖች ይሄን ካድ አድርገው አይ አምላክ ራሱ ታይቷል ብለው ክርስቶስን አምላክ አደረጉ። አምላክ አልታየም የሚላል መጽሐፍ ቅዱስ። ይሄን ይመስላል። አሁን ማውራት ትችላለን። ለነቢዩ መሐመድ አልታየም አልታየውም ተገለጠለት። አምላክ አላህ ሱብሓነሁ ወተዓላ በግልጽ የነገርኩህ እኮ ነው። ማንም ፍጡር እስካሁን ድረስ እርሱን የማየት አቅም የላቸውም። ነገር ግን የትንሣኤ ቀን እናያለን። አላየትም ነብስ ባል ሲና በቃሉ ግን ተገልጦላቸዋል፣ አናግሯቸዋል። ከሆነ ታዲያ ያው በቅርብ ጊዜ በሚዲያም ብዙ ሰዎች ሲያወሩ እሰማለሁ። ድምፅህ ተደብቋል። ድምፅህን ትንሽ ከፍ አድርገው። 150 ሜትር ቀረብ በሉ። አሁን ይሰማል። ቀርብ ያለሁ ይሰማል። እና ስለ አላህ አካላቶቹ በአጠቃላይ ያው ለሁለት ተከፍላችሁ ስትነጋገሩ ማም ይህ ያለው እግር አለው እንደዚህ ዝርዝሩ እሰማለሁ እና ተጽፏል። እና ያ እንዴት ሊጽፉ ቻሉ? ካልተገለጠላቸው እንዴት ሊጽፉ ቻሉ የሚል ጥያቄ ነው ያለኝ። ችግር የለውም። አምላክ አላህ ሱብሓነሁ ወተዓላ ለሁ ሲፋት ተኹሱሁ ወተሊቁ ቢሂ ከማ ሊልመኽሉቂነ ሲፋ ተኹሱሁም ወተሊቁ ቢሂም ፈላ ተሻበሀ በይነ ሲፋት ልኻሊቅ ወሲፋት ልመኽሉቂን ሊአነሁ ኻሊቅ ወሊአነና መኽሉቂን። አምላክ አላህ ሱብሓነሁ ወተዓላ የራሱ የሆኑ ባህሪያቶች አሉት። ለእርሱ ልዩ የሆኑ ከፍጥረታት ጋር የማይገናኝ በፍጹም። ለፍጥረታቶችም የራሳቸው በሆኑ ባህሪያቶች አላቸው ፍጡር እንደመሆናቸው። የእነርሱ ባህሪ ከፈጣሪ ባህሪ ጋር በፍጹም የማይገናኝ
የሆነ ያ ነው። ታዲያ አሁን የገለጽካቸውን አላህ እጅ አለው እግር አለው ምናምን ብለህ ያነሳቸውን አይተዋቸዋል ነቢዩ ሰለላሁ ዐለይሂ ወሰለም ወይም ነቢያቶች አይተዋል የሚል የለም። ጨረስን። አምላክ ታይቷል የሚል የለም። አሁን ይህንን አንጻራዊ አድርጌ ሳነሳለህ እግዚአብሔር መጽሐፍ ቅዱስ ላይ እጆች አሉት፣ በእጆቹ ያጨበጭባል። እግዚአብሔር መጽሐፍ ቅዱስ ላይ እግሮች አሉት፣ በእግሮቹ ይራመዳል። እግዚአብሔር መጽሐፍ ቅዱስ ላይ ከንፈሮች አሉት፣ በከንፈሩ ያፏጫል። ቆይ አንዴ ያፏጫል። አያ እግዚአብሔር ከንፈር አለው፣ እግዚአብሔር አይኖች አሉት፣ እግዚአብሔር ቅንድብ አለው፣ እግዚአብሔር ዙፋን አለው፣ በዙፋኑ ላይ ቁጭ ብሏል ተቀምጧል ይላል። በመላእክት ታጅቦ እንደዚህ እንዳው በጥቅሉ በአዳም ላይ ያለው መልክ ሁሉ በአብም በወልድም በመንፈስ ቅዱስም ላይ አለ። በአዳም ላይ ምን ምን መልክ አለ ከተባለ ሙሉ አካላችን ማለት ነው። በማን ላይ አለ? በአብም በወልድም በመንፈስ ቅዱስም ላይ አለ። ይህን የሚለው መጽሐፍ ነው። ግን ስለ አላህ ጠይቅ ከመጽሐፍ ቅዱስ የምትተነትናቸው ይበልጣል እና መጽሐፍ ቅዱስንና ቁርአንን ምን ያህል ፐርሰንት የምታምነው? ለመጽሐፍ ቅዱስ ምን ያህል እምነት አለ? ምን ያህል ታምናለህ መጽሐፍ ቅዱስንና ቁርአንን? እሺ መጽሐፍ ቅዱስ ላይ ምን ያክል እውነት አለ? ችግር የለም አብሽር፣ አዳምጠኝ። በብዛት ከመጽሐፍ ቅዱስ ነው የምትተነትነው? በመጽሐፍ ቅዱስ ልተነትን አይደለም። ይኸውልህ ክርስቲያን ስለሆንክ አንተ እንደው ከመጽሐፍ ቅዱስ እያነሳ እንትን እያልከው ነው እያነሳው ለአንተ ነው እንጂ ለእኛ አይደለም። እሺ ምናልባት እነዚህ ነገር አንተ ስትጠይቅ ጊዜ አላህ እንዴት እጅ ይኖረዋል እግር ይኖረዋል ብለህ የሆነ ደንገጥ አስደርጎ ነው መተህ እየጠየቅ ያለው ገብቶሃል አይደል? እንድትረዳ ይህ ነገር በመጽሐፍም ያለ ነገር ነው ገብቶሃል አይደል? ስለዚህ የመጽሐፍ ቅዱስ እራሱ የቻለ ሌላ አገላለጽ አለው እና ምንድን ነው አገላለጽ አለው? እስኪ ምንድን ነው አገላለጹ? እግዚአብሔር እጆች አሉት ያጨበጭባል ይላል መጽሐፍ ቅዱስ። አገላለጹ ምንድን ነው ማለት? እኔ አሁን ማለት ስለ መጽሐፍ ቅዱስ አልጠይቅህም። በቁርአኑ ላይ የተጻፈውን አላህ ነው የሚጠይቅ። እስኪ በቃ አስረዳ። አምላክ አላህ ሱብሓነሁ ወተዓላ ባህሪያቶች አሉት። እነዚያ ከፍጥረታቱ ባህሪ ጋር የሚመሳሰሉ አይደሉም። ያ ነው ታይቷል ወይ ከሆነ ያ አላህ ሱብሓነሁ ወተዓላ እስካሁን ድረስ አልታየም። ነገር ግን የነገ የትንሣኤ ቀን እንደምናየው ቃል ገብቶልናል ለነቢያቶች። ሌላ ጥያቄ አለ? እሺ እግዚአብሔር ማለት ነው አላህ ማለት ነው? እግዚአብሔር ማለት አላህ ማለት ነው ወይ ነው? እሺ እግዚአብሔር የሚለውን የአምላክ ስም የኢትዮጵያ ክርስቲያኖች ራሳቸው የሰየሙበት የሆነ ነው። ገብቶሃል አይደለ? ከነቢያቶች ያገኙት ስም ነው ወይ? እግዚአብሔር አላህ ነው ወይ ነው ያልከው አይደለ? ነው ያልከው ማለት ነው ወይ? እግዚአብሔር ማለት አላህ ማለት ነው ወይ እኮ ላስረዳህ ነው። አዳምጥሽ። እግዚአብሔር ማለት አላህ ነው ወይ ስትል ጊዜ እግዚአብሔር ምንድን ነው፣ አላህ ምንድን ነው፣ እንዴት መጣ የሚለውን ማወቅ ስላለብን ከዚያ ነው ወይንስ አይደለም የሚወደ የሚለውን እንሄዳለን። እግዚአብሔር የሚለው ስያሜ ከነቢያቶች የተገኘ ስያሜ ነው ወይ ከክርስቲያኖች ዘንድ ሄደን ስናየው አይደለም በፍጹም። አንድም ነቢይ እግዚአብሔር ብሎ የጠራ የለም። ገብታችኋል አይደለ? የያዙት መጽሐፍቶች በትርጓሜ ላይ ግን ለኢትዮጵያ ክርስቲያኖች እግዚአብሔር የሚል ስያሜ በመጽሐፋቸው ላይ ጽፈዋል። ኢየሱስ ክርስቶስና ሐዋርያቶች እንዲሁም የቀደሙት ነቢያት አምላክን እግዚአብሔር ብለው ጠርተዋል ወይ? ላ ኢየሱስ ክርስቶስ እግዚአብሔር የሚል ቃል አያውቅም እስካሁን ድረስ ምንም ይሄን አላስተማሩም። ሐዋርያቶችም እግዚአብሔር ብለው አላስተማሩም በፍጹም። ይሄ ነው። ሌላ ጥያቄ አለ? እሺ አላህ የአምላኮች አምላክ ነው? አምላክ ብቻ ነው? አላህ ብቻ የአምላኮች አምላክ ነው? አላህ ብቻ የአምላኮች አምላክ የሚባል ሂሳብ የለም። አምላክ የለም እዚህ ምድር ላይ ከእርሱ ከአንዱ አምላክ በስተቀር። እርሱ አምላክ አላህ ሱብሓነሁ ወተዓላ እርሱ አምላክ ነው። አምላኮች አምላክ የአማልክት አምላክ ብለን እናምናለን። እግዚአብሔርን የአምላኮች አምላክ የአማልክት አምላክ የሁሉም አምላክ ብለን እናምናለን። አዳምጥ። የአምላክ አምላክ የአምላኮች አምላክ ነው የሚባል ሂሳብ የለም። ይሄ ተረት ነው። ምክንያቱም አምላክ አንድ ነው በዜት ያለውና ከዚያ በእነርሱ ላይ አምላክ የሆነ የሚባል ሂሳብ የለም። ገብቶሃል አይደል? አምላክ ስንት ነው ከተባለ አንድ ነው። ከእርሱ ውጭ ሌላ አምላክ አለው ሌላ የለም። አይ ብዙ አማልክቶች አሉ ግን እርሱ የእነዚያ ሁሉ አምላክ ነው ካልክ ስህተት ላይ ትወድቃለህ። አምላክ አላህ ሱብሓነሁ ወተዓላ እርሱ የአምላክ አምላክ ተብሎ የሚገለጽ ሳይሆን ራሱ ብቻውን አምላክ ነው። ከእርሱ ውጭ ሌላ አምላክ የለም ብለን ነው ምናምን
የትኛው ስም ነው የምጠሩት? ስንት ስም አለ? ለአላህ ስንት ስም ነው ያለው? ስንት ስም ነው ያለው አላህ? ለእኛ የተነገሩን 99 ስሞች አሉት። ያልነገረን ደግሞ በርካቶች አሉ። ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም ኢነ ሊላሂ 99 እስማ መን አሕሷሃ ደኸለል ጀና። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለአላህ 99 ስሞች አሉት፣ እነርሱን የሸመደደ ጀነት ይገባል ብለው ተናገሩ። 99 ስሞች እንዳሉት ተናግረዋል። እሺ 99 የሸመደደ ብቻ ነው ጀነት የሚገባው? አይደለም፣ ባይሸመደድም ሰውየው ጀነት ይገባል። ምናልባት እነዚህን ደግሞ ቢያውቅና ይበልጥ እውቀት ቢጨምርባቸው ይበልጥ መልካም ስራን በሰራ ቁጥር ሰውየው ይሄን ሰራ ገነት ይገባል ይባላል። አያርላ። ስለዚህ በርካታ ስራዎችን ሶላት የሰገደ ገነት ይገባል። የሰገደ ብቻ ነው ወይ ዘካ ባይሰጥስ ብሎ ሂሳብ የለም። የመልካም ስራ አይነቶችን ሁሉም እንዳቸው ገነት መሆኑን ለመግለጽ ነው። ስለዚህ ይህንንም ያወቀና በዚህ አምላክ አላህ ሱብሓነሁ ወተዓላ ያመለከ ወደ ገነት ከማንም በላይ ቅርብ እንደሚሆን ለመግለጽ ነው። ማለት አላህ የሚለው ስም የመጨረሻው ነው የመጀመሪያው ነው? አላህ የሚለው ስም የመጨረሻው ነው የመጀመሪያው ነው? አላህ የሚለው ስም የመጀመሪያ ነው ወይንስ የመጨረሻ ነው ያልከው? አምላክ አላህ የሚለው ስሙ የመጀመሪያው ስሙ ነው። እርሱ ስሞች ሁሉ ከእርሱ ይካተታሉ። እርሱ እስሙ ሊዛቲሂ ልሙቀደሰ ለተቀደሰ ማንነቱ መጠሪያው ነው። እርሱ አላህ ስለ ራሱ ሲናገር ኢነኒ አነ አላህ ይላል። እኔ አላህ ነኝ አለ። ላኢላሃ ኢላ አነ ከእኔ በስተቀር ሌላ ማንም አምላክ የለም። ፈዕቡድኒ እኔም በብቸኝነት ተገዛኝ ብሎ ተናገረ። ታለ ይሄ ነው። ሁለተኛውም ተቀድሷል። እስኪ ሁለተኛው ነገር ምን አልከኝ? አላህ ስብሓነሁ ወተዓላ 99 ስሞች አሉት። አርረሕማን፣ አርረሒም፣ አልመሊክ፣ አልቁዱስ፣ አሰላም፣ አልሙእሚን፣ አልሙሃይሚን፣ አልዓዚዝ፣ አልሐኪም፣ አልጀባር እነዚህ ሁሉ ስሞቹ ናቸው። የአላህ ስም በብዛት በአረብኛ ብቻ ነው አይደለም? በአረብኛ ብቻ አይደለም፣ ወደ አማርኛ ብንቀይራቸው ንገረህ። እያንዳንዳችን ከፈለግ ያ ነቢይ የተላከለት ቃሉ ነቢይ ተናጋሪው አረብኛ ቋንቋ ተናጋሪ ስለነበሩ ነው። እሺ አንድ ነቢይ መለኮታዊ ራእይ ሲወርድለት ጊዜ በሚናገርበት ቋንቋ ነው የሚወርድለት። ዛ አላህ በቁርአን ላይ ሲናገር ወለቀድ አርሰልና ምን ቀብሊከ ወማ አርሰልና ምን ቀብሊከ ሚን ረሱል ኢላ ቢሊሳኒ ቀውሚሂ ይላል። ከአንተ በፊት የላኳቸው ነቢያቶች አንድ በማላኩ በህዝቡ በሚናገርበት በራሱ ቋንቋ የምልክለት ቢሆን እንጂ እያለ ይናገራል። ስለዚህ በሚናገሩበት ቋንቋ ስለሆነ የሚወርደው ቁርአንም በአረበኛ የወረደበት ምክንያት ያ የተላከው ነቢይ አረበኛ ተናጋሪ ስለነበር ነው። ኢትዮጵያ ላይ ቢላክ ኖሮ ለምሳሌ አማርኛ በሚናገሩ ሰዎች መካከል ወይንም ያ ነቢይ የአማርኛ ቋንቋ ተናጋሪ ከሆነ እንግሊዝኛ ይላክለት፣ አማርኛ ነበር የሚላክለት። ለዚህ ነው አረበኛ የሆነ ቁርአን። በአማርኛ አላህ ማለት ነው። በአማርኛ አላህ አንልም ማለት ነው። አላህ ማለት ነው። በአማርኛ አላህ ማለት በአማርኛ በብቸኝነት የሚመለከው አምላክ ማለት ነው። አላህ በአረብኛ አላህ እንዳልክ አሁን በአማርኛ ደል እኮ ልበለው፣ ችግር የለው። በብቸኝነት የሚመለከው አምላክ ትርጉሙ ይሄ ነው። አልበዛም? ፊደሉን ያስቸገረህ መብዛቱ? እኔ ጥያቄ አለኝ። ሁለት ፊደል ላይ የፈለግከው? ሁለት ፊደል ላይ የፈለግከው ወይንስ ሶስት? ምረጥሽ። ስንት ፊደል ላድርግ? ወይንስ አላህ የሚለውን ትርጉሙን በአማርኛ እኮ ነው የጠየቅህ። በብቸኝነት የሚመለክ ስትል እኮ ሌላ ነው ማለት የሚመለክ እያልክ ነው እንጂ አይደለም። ትርጉሙ ነው ዘለቀ። አላህ ብሎ ማለት አልመእሉህ ማለት ነው። አይ አልማዕቡድ ቢልሐቅ ማለት ነው። በብቸኝነት የሚመለከው አምላክ ማለት ነው። ወደ አማርኛ ሲቀየር ትርጉሙ እኮ አላህ የሚለው ስም ትርጉም እኮ ነው እያገርኩ ያለው ዘለቀ። አንተ ሁለት ፊደል ነው የፈለግከው? ሶስት? እሺ ከላይ መሲ ሰላም ነው? እንዴት ነሽ? አየሽ? እሺ አየ ወይ ሰላም ነው ወንድማችን፣ እንዴት ነህ?
መጽሐፍ ቅዱስ እግዚአብሔር የሚል የለም ስላልክ ነው እና ያለ ሁለተኛ ደግሞ አሁን ከመጽሐፍ ቅዱስ አልፋና ኦሜጋ እኔ ነኝ የምለው ርዕስቱም እሰጥሃለሁ። እኔ ነኝ የባህለኛውና የፊተኛው እኔ ነኝ ብሎ ራሱ እግዚአብሔር ራሱ የጻፈልን አለ። አሁን አላህ ራሱ በቃ በመሐመድ ተወክሎ ምን ብሎ ሳይሆን ራስ ለራሱ አሁን መሐመድ ነው፣ ሌላ ከመሐመድ በፊት ያለውም የተናገረም የለም። አሁን ለምሳሌ ይቅርታ እኔ በትህትና ነው የምናገር። ለምሳሌ የቁርአን ከአላህ ነው የወረደው ትላለህ። ከአላህ ነው የወረደው ማን ተናገረ? መሐመድ ተናገረ። እንዴት አሁን መሐመድ ትክክለኛ ነው አይደለም እንዴት አምናለህ? አሁን የክርስቲያን ብዙ ነብዮች ምናምን አሉና መጀመሪያና ያሁን በጣም ብዙ አሉ። ገብቶሃል? ግን ያንተ ግን መስረጃ አድርገህ የምትሰጠን መሐመድ ብቻ ነው። ከዛ በፊት የነበሩ ሳሉ የሰበኩ ከመሐመድ በፊት ሳሉ አሁን አንተ የቁርአን ከአላህ የወረደ ነው ኦኬ እንቀበለዋለን። ግን ማን ነገረ ከተባለ ለማን ተናገረ? ለመሐመድ ነው የምትለው። እሱ ራሱ ቁርአኑ ራሱ ምስክሩ ራሱ መጨረሻለሁ ወንድሜ። ስለዚህ አሁን ከጀመርሽበት ጀምረን እንጀምር። እሺ የጀመርሽው ምን መሰለሽ? ቅድመ እግዚአብሔር የሚል ስም የለም ነቢያቶች አላስተማሩም ብለህ ነበር። ነገር ግን አለ ብለሽኛል። እንግዲህ እንደሚታወቀው መጽሐፍ ቅዱስ ነቢያቶች ኢትዮጵያ ላይ ነበር የተላኩት ወይንስ የት ነበር የተላኩት? ነሲ አንድ ቤትሽን አንሻት። ነቢያቶች እነ ሙሴ የት ነበር የተላኩት? የኢትዮጵያ ነቢያቶች ነበሩ ወይንስ እስራኤል ምድር ላይ ነበር? ማለት የኢትዮጵያ ነቢዮች። እኔ መጽሐፍ ቅዱስ ስላየሁ ነው የነገርኩህ እኮ። አሁን አልገባኝም ጥያቄ። ነቢያቶች እነዚህ መጽሐፍ ቅዱስ መጀመሪያ የተጻፉበት ቋንቋ በምን ነበረ? የምን ቋንቋ ተናጋሪ ነበር? እነዚያ ነቢያቶች እነ ሙሴ አማርኛ ነበር ወይንስ ዕብራይስጥ ነበር ሲናገሩ የነበር? ቅድም ያልከው ዕብራይስጥ ነው። እንደዛ ነው። በጣም ጥሩ። ስለዚህ አሁን የዕብራይስጥ መጽሐፋቸው ላይ እግዚአብሔር አምላክ ነው ብለው የተናገሩበት አንድ ጥቅስ ነች። ነገርኩህ እኮ እሱ ለራሱ የእግዚአብሔር የተናገረው ለራሱ እኮ እሰጥሃለሁ። አሁን እሰጥሃለሁ ማስረጃ ከኔ ያለ እሱ ለራሱ እኔ እግዚአብሔር ነኝ ያለው ፊት እሱ እግዚአብሔር ለራሱ ያለው እሰጥሃለሁ። ቆይ ተርጉሞ የሰጡሽን በአማርኛ አይደለም እያልኩኝ ያለሁት። እነዚያ ነቢያቶች እግዚአብሔር አምላክ ነው ብለው የተናገሩበትን አሳይኝ እስኪ። እና ልስጥህ እንደ አንተ ቆይ ተርጉማ ሳይሆን መጽሐፍ ቅዱስ የተባለ ልስጥህ። አሁን መሐመድ ለአረብ ነው የተናገረው፣ ለኢትዮጵያ ማን ነው የተላከው? እንደዛ ከሆነም እኮ እኔም ጥያቄ አለ ላንተ። አሁን መሐመድ እና የእሱ መጽሐፍ ላይ ነቢያቶች የአማርኛ ተርጉማ ነው የሰጡሽ። ገብተሻል አይደለ? ስለዚህ በእሱ መጽሐፍ ላይ የሙሴ መጽሐፍ ነው አይደል? ብሎ ኪዳን፣ አዲስ ኪዳን ደግሞ የሐዋርያቶች መጽሐፍ ነው። እነዚህ ሐዋርያቶች እና ሙሴ የአማርኛ ቋንቋ ተናጋሪ አልነበሩም። በተናገሩበት ቋንቋ የአምላክን ስም ማን ነበር ብለው የሚጠሩት? እግዚአብሔር ብለው ይጠራሉ? ለወፍ አይጠሩ። እግዚአብሔር የሚለው ኢትዮጵያ ላይ ብቻ ነው። ከኤርፖርት አያልፍም። አንድ ትቀጥ ያለሽ እሺ፣ ከላይ ያለሽው ልጅ ናይ ብቸኛው ሰላም ናይ ብቸኛው አንድ ቤት ነው ሰው ሰላም ነው አለና ማን ነው? እሺ ድምጽህ ይቆራረጣል። አለን ደህና። እሺ ድምጽህ ጥሩ አይደለም፣ ይቆራረጣል። الصوت ድምጽ ይቆራረጣል። እሺ ኔትወርክ ጠራ ወደሚልበት አካባቢ ለመሄድ ሞክር። ሲሰማም ያው ተናገር እስኪ። እሺ ኔትወርክ ያለበት ቦታ ለመሄድ ሞክር። ካልሆነ በውስጥ ስልክ ያላክልኝ እናስይዛለን።
እስኪ አሁን ተናገር። እስኪ አሁን ጠራ ያለው ይመስላል። በቃ ኔትወርክህን አስተካክለውና መሲ ናት። ሄሎ ጸጉሩ ወይ ጸጉሩ ተነስ ጸጉሩ ተነሳ እኮ ምን እንደኩን ሀና አይነን ተሻለ ሆይ ደህና ነኝ አልሐምዱሊላህ አልሐምዱሊላህ طهارة إن شاء الله شكرا السلام عليكم ورحمة الله وبركاته وسو ندينا استاذاتي الحمد لله ቆይ የዛን ቀን ጸጉሩ ስትቆረጥ እነዛ ሰዎች አግተው ነው እንዴ የቆረጡ ማለት ነግራቸው አይደለም እንዴ መጠየቅ አለባቸው ግን እንደዚህ ተቆርጫ ባጋላ እና ቅልል ዳሬ ጭንቅላቴ እሺ ማን አይ የምር እኮ እኛ ስናይ ማሻአላ ወላሂ ጭንቅላቴ ቅልል ዳራችን። እሺ ከላይ ያለው ነኝ ብቸኛው ሰላም አሁን ይሰማዋል? እስኪ ነሳው ይሰማል? ሄሎ ራቢያ ሸሃዳ አስገቡኝ እያለች ነው። ማነች ራቢያ? ራቢያ 3 ቁጥር ጻፊ። እሺ በቃ እኔ ጋር ነው አስቸጋሪው እያልክ ነው። ስልከን በውስጥ አስቀምጥልህ። እሺ ስወጣ እደውልልሃለሁ። እኛ ፎሎ አድርጌያለሁ። እሺ ራቢያ በቃ በውስጥ አስቀምጥልኝ። እሺ እሺ እሱ ስማኝማ ይላል ኮሜንት ላይ አንብብልኝማ ነው የሚባለው፣ ወይም ሪከርድ አድርግ ኢንሻአላህ እሰማለሁ። እሺ እሺ ራቢያ ሰላም አለይኩም። አለይኩም ሰላም። ሰላም ነው አልሐምዱሊላህ። እንዴት ነው ኡስታዝ? ሰላም ነው አልሐምዱሊላህ። አንዲት ጓደኛ የነበረች እና አብረን ነው የምንሰራው እና ሻሃዳ መቀበል ትፈልጋለች፣ እስላም መሆን ትፈልጋለች እና ያው አንተ ጋር ባገናኛት የተሻለ እንትን ትላታለህ። እሺ ትንሳሻለች አሁን አገናኝ ከጫጫታ ቦታ ራቅ በል። እሺ አብሮ ሄሎ ሰላም እንዴት ነሽ? አለን ሁሉ ሰላም አልሐምዱሊላህ። እሺ እስልምና መቀበል ፈልገሽ ነው? አዎ እሺ ከዚህ በፊት ስናስተምር ማን ተከታትለሻል አይደለ? ስለ እስልምና ሲያስተምሩ ሰዎች ሰምተሻል? አዎ እሺ የምለውን ቃል አብረሽ እየተከተልሽ በይ። ኦኬ አሽሀዱ አሽሀዱ አላ አላ ኢላሃ ኢላሃ አሃ ኢላሃ ኢላሃ ኢላላህ ኢላላህ አሽሀዱ አሽሀዱ አና አና ሙሐመደን ድገምልኝ ሙሐመደን
ሙሐመድን ረሱሉላህ ኢንሻአላህ ተርፈሻል። እዚህ በኋላ ሙስሊም ሆነሻል። አላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ከተቀበለ በኋላ ምን ያደርጋል? ሻወር ይወስዳል። ንጹህ ልብስ በመልበስ ስለ ሶላት አስተጋገድ በመማር ለጌታው ለአምላክ ለአላህ ስብሐነ ወተዓላ መስገድን ይጀምራል ማለት ነው። ያ ነው። አንድ ሰው እስልምና ከተቀበለ ምን ያገኛል ወደሚለው ስንመጣ በሰለመበት ቀን ያለፈ ኃጢአቱ ሁሉ ይማርለታል። ልክ እንዲሁ ከሞት በኋላ ደግሞ ወደ ዘላለማዊ ሕይወት ወዳለችባት ወደ ጀነት ይሄዳል ማለት ነው። ይህን አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ በርካታ ቦታ ተናግረውታል። እሺ ስምሽ ማን ነበር? እሺ መቀየር ትፈልጊያለሽ? ግዴታ አይደለም፣ ፈቃድሽ ከሆነ። አይ እፈልጋለሁ። እሺ ደስ የሚል ሙስሊም ስም አለው ወይስ እኛ እናውጣልሽ? ደስ የሚል ሙስሊም ስም ካለ ንገር፣ ከሌለ እነሱ ያውጡልኝ። አዲ እናንተ አውጡልኝ። እሺ ደስ የሚል ስም ጻፉና የተመቻትን ትመርጣለች። እኔ ደስ የሚለኝ ስም ማን ነው? ኢክራም። እሺ ወይንም ሀያት እያሉ ነው ኮሜንት ላይ፣ ወይንም ሱመያ፣ ወይንም አሲያ፣ ወይንም መርየም፣ ኢልሃም፣ አሕላም፣ ነዒማ፣ በስማ። እሺ የትኛው ደስ ይላል?